الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله تعالى وبركاته. በባለፈው ሳምንት ያቆምነው ሰይድ ዑመር ረዲየላሁ ዐንሁ ወአርዳ እንዴት አድርገው አቋማቸውን ሲገልጹ የማስመሰል ባህሪ እንደሌለባቸውና የሚመስላቸውን ነገር ሐቅ ነው ብሎ የሚያስቡትን ነገር ሐታ ነቢ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጋፈጥ በሚመስል መልኩ ከሳቸው ጋር በሙናፊቆች ላይ መስገድን የመሰለን ነገር መከልከላቸው ለምን እሳቸውን ደግፎ ወህዩ እንደመጣ የመሳሰሉትን ነገሮች አይተን ነበርና ከዛው እንቀጥላለን ማለት ነው ኢንሻአላህ። አንድ ቀን ዑመር ብዙ ጊዜ ተነጋግረናል። እሳቸው ራሳቸውን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች መካከል እንደ አንድ ግለሰብ አድርገው ነው የሚቆጥሩት። የአላህ ፈቃድ ሆኖ በሙስሊሞቹ ላይ መሾማቸው የተለየ ከነሱ የተለየ ሰው እንደሆኑ አድርገው አያስቡም። እርግጥ ነው ዑመር ረዲየላሁ ዐንሁ ከብዙዎች የተለየ ትልቅ ፈዲላ ደረጃ የተነገረላቸው ሰው ናቸው። ነብይ ስለሳቸው ብዙ የተናገሩላቸው ቢሆንም ግን እንደማንኛውም ሰው ራሳቸውን የሚያዩ ሰው እንደነበሩ እናውቃለን ወይ ሰምተናል። የሙስሊሞች ጉዳይ እሳቸው ሲናገሩ እንዴት ሙስሊሞች ላይ የሚደርስ ማንኛውም ችግርና መከራ ራሴም ላይ መድረስ አለበት ብሎ የሚያምኑ አይነት ሰው ነበሩ። ወኢላ كيف يعنيني شأن الناس إذا لم يصيبني ما يصيبهم የሚልም አቋም እንዳላቸው አይተናል። እነሱ ላይ የሚደርስ ተከታዮቻቸው ላይ የሚደርስ ወይም እንደማንኛውም ሙስሊም እያንዳንዱ ሙስሊም ላይ የሚደርሰው ችግርና መከራ እኔ ላይ ካልደረሰ ወይም የነሱ የችግራቸው አካል ካልሆን እንዴት የነሱን ጉዳይ ለመሸከም እችላለሁ? እንዴት እኔ የነሱ አይነት ሰው ነኝ ብዬ ራሴን ልጠይቅ እችላለሁ የሚል አቋምም ነበራቸው። ኢዘን ጥሩ ነገር ከመብላታቸው በፊት ሌሎች ጥሩ መብላት አለባቸው ብለው የሚያምኑ ታላቅ ሰው ናቸው። ጥሩ ኑሮ ለራሳቸው ከመኖራቸው በፊት መሪም ቢሆኑ ሌሎቹ ያንን ነገር ከደረሳቸው በኋላ ምናልባት ዝቅተኛውን ነገር ከመካከል ካሉት ሰዎች ዝቅተኛው ሰው የሚጠቀመውን ነገር ይጠቀማሉ እንጂ ቢተርፍ እንኳን ይሄ ጠይባት በጣም ጥሩ የሆኑ ነገሮችን ዑመር ብዙም ጉድ እንደሌላቸው አዝሀብቱም ጠይባቲኩም ፊ ሐያቲኩም الدنيا የምትለዋን ነገር እንደሚሰጉም አይተናል። እና አንድ ጊዜ ዑመር ረዲየላሁ ዐንሁ ከአንድ ወደዛ ባለፈው ወደ አዘርባይጃን አካባቢ አንድ ከሾሙት ሰው አንድ የሆነ ጣፋጭ ምግብ ይመጣላቸው ነበርና كل المسلمين هناك يطعمون هذا ሁሉም ሙስሊሞች ይሄንን ይመገባሉ እንዴ ያሉት። ሁሉም ሰው የመጣው ምግብ ከለመዱት ለየት ይላል። አሰራሩ ምንም ጣፋጭ ነው። እዛ የሾሙት ሰው ነበረ ዑትባ ኢብኑ ፈርቀድ የሚባል እሱ ነው የላከላቸውና ያ ተልኮ የመጣው ሰው ላ አላቸው። አይ ያ አሚር አልሙእሚኒን ይሄንን ምግብ ሁሉም ሰው የሚበላው አይደለም። وإنما هو طعام الخاصة ይሄ ለየት ያሉ ሰዎች የሚበሉት ነው ማለት አቅም ያላቸው ጥሩ ሁኔታ ላይ ያሉ ወይም በዘመኑ አጠራር ቪአይፒ የሆኑ ሰዎች ሰው ራሱ እኮ ተሰይሟል። ስብሰባም ስትገባ ቪአይፒ መግቢያ ተሻሽሎ ደግሞ ቪቪአይፒ መግቢያ ላኪን አላሁ አለም የትኛው ቪቪአይፒ ይሁን እታች ምንም ቂማ ሳይሰጠው የተቀመጠው የትኛው ትልቅ እንደሆነ ረቡል ዒዘቲ ወልጀላል ብቻ ነው የሚያውቀው። እና
عمر من هذا الرجل يعني يمتع فأعاد عمر إغلاق الوعاء جيدا إيه ما قبل يمتع بتن إقع بدن بعد رجو مدرسة ودنا بربت عصروت زجاجوت عشقوت مالتهم كذا سويو من علوت أين بعيرك قالت جمله تعلّد خذ حملك هذا إن شكمن يز شناتن يز وارجع به لعتبة وازدد عتبة ملس اللي قالت وقل له عمر يقول لك عمر يلها البده نقارو اتق الله اللهم فرا بلو مجمريا قدم እንዳልነው اللهم فرا የምትለው ቃል ባለፈው ማይተናል እኛ ዘንድ በጣም ቀላል ብትመስልም والله ሰማይና መሬትን የሚያንቀጠቅጥ ቃል ነው اللهم فرا ማለት رب العزة والجلال مع عظمته وكبريائه يا الله ታላቅነት ለሚያውቁ ሰዎች ቃሉ ይከብዳል وما قدر الله حق قدره የሚለውን ከዚህ ጋር ማየት ነውና اللهم فرا بلو واشبع المسلمين مما تشبع من ايه አንተ ከጠገብከው ነገር ሙስሊሞችም እንዲጠግቡ አድርግ ኢደን ምግባችሁ ምን ይሁን እኩል ይሁን ካልሆነስ አንተ ሳትሆን ቅድሚያ መብላት ያለብህ ለእኔ መላክ ሳይሆን መላክ ማድረግ ያለብህ እዛ ላለው ለተራው ማህበረሰብ ቅድሚያ ይሄንን ጣፋጭ ምግብ እንዲበላ ማድረግ ይኖርብሃል አሁን አንዳንዴ እንደዚህ አይነት ነገሮች በጣም ከባድ ናቸው እኮ ከኛ ህይወት ጋር ስናስተያያቸው ሐቂቃ ዑመር ሀዲያ ተብሎ የተላከላቸው ነገር እኮ حرام ሆኖ ወይ የማይቻል ሆኖ እኮ አይደለም በቃ ምን ያህል አላህ ዘንድ ያላቸው ይሄ ወራ አላህን መፍራት የሚባለው ነገር የሚፈቀደውንም ነገር እንኳን ማድረግ ብዙም ግድ የላቸውም ነበር እና እንዲህ ነበሩ አንዳንድ ባህሪያቸው ዑመር ሲታዩ ራሳቸውን ማንኛውም ግለሰብ ከአንዱ አላህን ከሚፈሩ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች እኩል አድርገው የሚያዩ እንዳልኳችሁ ህይወታቸውን ማድረግ የሚፈልጉት ከዝቅተኛው ማህበረሰብ ጋር ተመሳሳይ ወደ መሃሉ ወደ ከፍተኛው እንኳን መሄድና እንደዛ አይነት ህይወት መኖርን የሚመርጡ ሰው አልነበሩ ማአኑ አሚር አልሙእሚኒን ከመሆናቸው ጋር ያን ሁሉ ብዙን ዓለም እኮ አንበርክከው ፉቱሃቶችን ያመጡት በሳቸው ጊዜ ከመሆኑ ጋር ዑመር እንዲናቸው حاكم لا نلقاه في مكان الصدارة في اللفت بزو ጊዜ አይታዩም እንደው ከነቢም ዘንድ ከሰለሙ ጀምሮ ولا في مقدمة الموكب إلا حين تكون المخاطر ده ችግር በሙስሊሙ ላይ በእስላም ላይ ችግር ይመጣል ሲባል ግን في اللفت ታያቸዋለሁ ዑመር ከሁሉ በፊት የሚጋፈጥ ጥሩ ጥሩ ነገሮች ሲሆኑ ግን ከኋላ ሆነው ሌሎችን የሚያስቀድሙ ከኛ በተቃራኒ ችግርና መከራ ሲመጣ ሌሎችን ማጋፈጥ ጥሩ ነገሮች ሲሆኑ ደግሞ ዋሽተህም ቢሆን የራስህ ማድረግ ይሄ የተለያየ አቋም ነው اما دون هذا فقد اختار مكانه دوما هناك اخر مقعد ከዛውጭ ይሄ ችግር መጥቶ የግድ ፊት ለፊት መሆን ከሌለባቸው ዑመር ወደፊት የሚመጡ ሰው አልነበሩም في اخر الصف ነው የሚሆኑት መጨረሻ ላይ ليحرس القافله طيب ዑመር በተለይ ከቤተሰቦቻቸው ጋር ያላቸው ሁኔታ ስልጣኑን ከያዙ በኋላ በተለይ በጣም ሌሎቹ ላይ ከሚያደርጉት ቁጥጥር የበለጠ የጠነከረ ነበር ቤተሰቦቻቸው ጎሳዎቻቸው እዛ ዙሪያቸው ላይ ለሳቸው ቀረብ ባሉት ሰዎች ላይ انه لا يحرمهم مما ليس لهم بحق فحسب የእነሱ ያልሆነን ነገር መከልከል ላይ ብቻ አይደለም የቆሙት ማለት ዘመዶቼ የማይገባቸውን ስልጣን ስላለኝ ብለ መስጠት አለ አይደል የተለመደ ነው በሰዎች ዘንድ ዑመር ያን አያደርጉም ያ አይታሰብም እንደዛ አይደለም በል مما هو لهم حق مشروع የተፈቀደላቸው የሚገባቸውንም ነገር ይከለክሉ ነበር وانه لا يحملهم من المسؤوليات اضعف ما يحمل نظراءهم من الناس ሌሎች ሰዎች ከሚሸከሙት ኃላፊነት በላይ ደግሞ
ኃላፊነትን ያሸክሟቸው ነበር ቤተሰቦቻቸውን ግዴታ መወጣትን ጥሩ ነገር ግን ቤተሰቦቻቸውን አያስቀድሙም ነበር حتى صارت قرابة عمر አብአን በቃ የሳቸው ዘመድ መሆን ሸክም መስሏቸው እስኪታያቸው ዘመዶቻቸው አስበዋል ያውን ጊዜ አንድ መሪ ቢሆን የሱ ቤተሰቦች አንተ ባለስልጣን ስትሆን የሚሰማቸው ደስታ ኩራት አለ አይደል የዑመር ቤተሰቦች ግን ተቃራኒ ነበር በጣም ነበር የሚቸገሩት يود الأقرباء لو استطاعوا منه الفرار መሸሽ ቢችሉ ኖርና ቢሳካላቸው ምን ዑመር ዘመዳችን ባልሆነ የሚሉበት አይነት አቋም ነበራቸው ኃላፊነቱ በጣም ከመጠንከሩ የተነሳ ይሄ ምን ማለት ነው ማስተዳደር ማለት ምንድነው ኃላፊነት መሸከም ማለት ምንድነው የሚለው ነገር ዑመር ጠንቅቀው ስለሚያውቁ ነው ስልጣን ስለያዙ ለቤተሰቦቻቸው አንድ ህግ ለህዝብ ደግሞ ወልናስ ቃኑን ሌላ ህግ የሚባል ነገር የላቸው ተመሳሳይ ነው ህጉ ام انهم الناس سواسية امام قانون واحد وعدالة واحدة ሰዎች ሁሉ አንድ ናቸው የቅርብ ቤተሰቦቻቸውም ሆኖ ሌሎችም ሆኖ እኩል ናቸው ምንም የሚበላለጡበት ነገር የለም በህግ ፊት በፍትህ ፊት በማንኛውም ኮሚኒቲ በሚመለከት ጉዳይ የእሳቸው ቤተሰብ ስለሆነ የተለየ ነገር ፍጹም የሚያገኛቸው አልነበረም እና በጣም እነሱ ተምሳሌት እንዲሆኑ በቃ ለሌላው ማህበረሰብ ተምሳሌት እንዲሆኑ በጣም ብዙ እንደው ከሚገባው በላይ ያደክሟቸው ነበር ይባላል ዑመር ረዲየላሁ ዐንሁ ቤተሰቦቻቸውን እና በተለይ አንድ የሳቸው ቤተሰብ ወይ የቅርብ ሰው ከሌሎች የተለየ ነገር አደረገ የሚል ነገር ወሬ ከደረሳቸው ዑመር ምድርና ሰማይ ይዞርባቸው ነበር ይላሉ وكان اذا سن قانونا او حضر امرا جمع اهله اولا وقال لهم عند ህግን ሲደነግጉ የሆነ ነገር ደግሞ ክልከላ አዋጅ ለማውጣት ሲያቀዱ መጀመሪያ የራሳቸውን ቤተሰብ ይሰበስባሉ አሉ ዑመር ቅድሚያ በቤተሰብ እና ምን ይሏቸዋል اني قد نهيت الناس عن كذا وكذا ሰዎች እንዲህ አይነት ነገር እንዳያደርጉ ከልክያለሁ وان الناس ينظرون اليكم كما ينظر الطير الى اللحم አላቸው ይሄ በራሪ አዋፋት ሰማይ ላይ ያሉ አያችሁ ኮና ሀገራችን እኮ በሽም ጥንባንሶ ምናምን ራሱ ከቄራሽ ስጋ ምናምን ተሸክመ በእንጨት ተሸክሞ አይደል ድሮ የሚከደው እንደዛ ሲሆን እኮ ከላይ ያዩታል እና ይመጣሉ ሰዎች እናንተን እንደዛ ነው የሚያዩዋችሁ አዋፋት የስጋን ቦታ በሚያዩበት ልካሉ ነጥላችሁ ሰዎች እይታ ውስጥ ትገባላችሁ ኢደን ተጠንቀቁ ነው እንዴ እኮ ነው ሌላው ሰው የሚሰራው ወንጀልና የባለስልጣን ልጅ የሚሰራው ወንጀል ምን እሱ ባለስልጣን ስለሆነ አባቱ እናቱ እንዲህ ስለሆነ ነው እኮ የሚባለው ሌላውም ሰው የሚሰራው ኢደን ሰዎች እይታቸው ሌላ ስለሆነ والناس ينظرون اليكم كما ينظر الطير الى اللحم አሏቸው فإن وقعتم وقعوا እናንተ አንድ ህግን ጥሳችሁ ስህተት ላይ ከወደቃችሁ ሰዎችን ያንን ለማድረግ ወደ ኋላ አይሉ ነገር ግን እናንተ وإن هبتم هابوا እናንተ ተጠንቅቃችሁ ፈርታችሁ በስርዓቱ የምትይዙ ከሆነ እነሱም ህግን ያከብራሉ ይፈራሉ وإني والله አሏቸው لا أوتى برجل منكم وقع فيما نهيت الناس عن إلا ضاعفت له العذاب لمكانه مني እኔ ሰዎችን አንድ ነገር ከልክዬ ከኔ ቤተሰቦች ከቅርብ ሰዎቼ ውስጥ ያን ክልከላ ጥሶ ወንጀል ሰርቶ ከመጣ ሌሎችን ከመቀጣው እጥፍ ነው መቀጣቸው ይሉን ዑመር فمن شاء منكم فليتقدم እንግዲህ በዚህ መልኩ አላህን እንገዛለን ወደፊት እንጓዛለን ያለ አብሮ መጓዝ ይችላል ومن شاء فليتأخر ማይፈልግ ያው እንግዲህ ቃፊላው ላይ መሳፈር የለበትም ማለት ነው ተበሳሳይ ስትሆን ነው አብረህ መጓዝ የምትችለው ካልሆነ ውስጥ ላይ ሆኖ ከኋላ የሚጎትተህ ከሆነ እሱም ብቻ ሳይሆን ፈጣኖችንም ይጎትታል ስለዚህ አብረን የምንጓዝ ከሆነ እንጓዛለን ካልሆነ የለም ነው ግን ተጠንቀቁ
ሌላውን መቀጣውን አይደለም መቀጣችሁ ቅጣቱ መጥፍ ይሆናል እና ዑመር ዘንድ ان ይሄ لا تعني ان العدل جازة ولا تعني ان القضاء ይሄ ህግ የሚባለው ነገር መጫወቻ መቀለጃ ነው ብለው ዑመር አያስቡም እና ሌሎቹ የቅርብ ሰው በሚጠነቀቅበት ስለዚህ እኮ ነው ዓለማችን ውጥንቅጡ አይወጣው ህጉን የሚያወጡት ሰዎች መጀመሪያ እነሱ አይፈጽሙትም ይፈጽማሉ አይፈጽሙም ህጉን የሚያረቁ አካላት የህግ አስፈጻሚ አካሉ ራሱ ህጉን አይተገበርም ፖሊስ ህግ አስከባሪ ከሆነ ፖሊስ መጀመሪያ ህግ ጥሶ ያሳያል የፍትህ አካል ዳኛው አቃቤ ህጉ ምናምኑ ጉቦ በልቶ መጀመሪያ ፍትህ ይጥሳል እንዴት ታደረያው ህዝቡ ፍትሃዊ ኑሮ ሊኖር ይችላል መጀመሪያ ራስህን ማስከበር ያለብህ ሌሎቹ ከማክበራቸው በፊት ኢዘን ለዚህ ነው ዑመር ህግን ማጽደቁ አይደለም ዋናው ራሱ ከጎናቸው ያሉ ሰዎች ያንን ህግ ሊተገብሩት ይገባል ነው እና አንድ አይነት ሰው ነበሩ ዑመር ለሰዎች ተብሎ ለቤተሰብ ተብሎ የሚተው ነገር የለም አንድ ጊዜ ለራሳቸውም ለቤተሰቦቻቸውም ሌሎችን የሚፈቅዱላቸውን ነገር እንኳን ይከለክሉ ነበር አንድ ጊዜ ደግሞ ምን ሆነ መሰላችሁ አብዱላህ ኢብኑ ዑመር በጣም ትልቅ ሱሐቢ ናቸው በጣም አላህን ፈሪ የሚባሉት ሱሐቦች ሲጠቀሱ ግንባር ቀደም የሚጠቀሱት አብዱላህ ኢብኑ ዑመር ናቸው የዑመር ኢብኑ ኸጣብ ልጅ كان اماما في الورع والزهد والتقى በቃ አላህን በመፍራት በዝህድና የአላህን ትእዛዝ በመፈጸም በመጠንቀቅ ኢማም ነበር የሚባሉት አብዱላህ ኢብኑ ዑመር እና ለክ ያባታቸውን መንገድ የሚከተሉ አይነት ሰው ነበሩ كان يتبع خطى ابيه ولم تكن نفسه لتزين له شبهة من سوء መጥፎ ነገርን እንደው አስመስሉ ለራስ ለመጠቀም እንኳን ነፍስያቸው የምትፈቅድላቸው አይነት ሰው አይደሉም እና ይሄ ሁሉ እንግዲህ ጠንቃቃ ከመሆናቸው ጋር ዑመር እንደው ቀለል ያለች ነገር እንኳን ዱንያ እንደው የሆነች ጣፋጭ ነገር ሲበሉ ምናምን ካዩአቸው በጣም ይወቅሷቸው ነበር ምን ይሏቸዋል አሊአነከ ኢብኑ አሚር المؤمنين ያ አንተ የአሚር المؤمنين ስለሆንክ ነው ይሄን የምትሰራው ይሏቸው ነበር እና አንድ ቀን አብዱላህ ኢብኑ ዑመር ቤት ይገባሉ የሆነች እንደ በጥስታሽ ብዙም እኮ የተካባል ቀረል ያለች እንደው ስጋ የሚመስል ነገር ሲበሉ አዩ ዑመር ተቆጡ ከአብዱላህ ኢብኑ ዑመር ውጭ እኮ ሌላው ሰው እኮ ቢሆን እኮ ችግር የለም ዑመር እንደውም ጨምረው ካለ ያበሉታል እና فيغضب ويقول له لأنك ابن أمير المؤمنين تأكل لحما أنت يا أمير المؤمنين يا عمر بن الخطاب لي ስለሆን كانوا ስጋ የምትበላው والناس في خصاصة ሰዎች ተቸግረው የሚበሉት ባጡበት ዘመን ላይ አየ ከማህበረሰቡ አንተ የተለየ መሆን የለብህም የመሪ ልጅ ሆነህ የሐቅህ እኮ ነው ትችላለህ حرام እኮ አይደለም የተፈቀደ ነገር እኮ ነው ግን አንተ መለየት የለብህም በቃ መሪ ስትሆን ከደካሞቹ ከዝቅተኞቹ ካጡት ጋር ነው እንጂ መሆን ያለብህ ዘንጠ ከበላዮቹ ጋር አይደለም መታየት ያለብህ ሰዎች ተቸግረው አንተ ስጋ የሚመስል ነገር ትበላለህ የአሚር المؤمنين ስለሆን አሏቸው ዑመር እንግዲህ አብዱላህ ኢብኑ ዑመር በጣም ዝህድናቸው እኮ የሚታወቁ ጠንቃቃ ሰው ናቸው አላ ኹብዘን ወመልሐን አላ ኹብዘን ወዘይተን ዳቦ በጨዋር ገምናን አትበላም ለዘይት ምናምን ቀለል አድርገህ ደረቅ ዳቦ ረጠብ አድርገህ በውሃም ቢሆን አትበላም እንደ ሰዎች አሏቸው እና አንድ ቀን ወደ አብዛኛው ሰው ወደ ሱቅ አካባቢ ይሄ መገበያ ቦታ ላይ ይሄዳሉና ይሄ ጀውላ ተፍቲሽ የሚያረጉበት ዑመር አየ ቀበሌ ቁጭ ብለው ወይ ቢሮ ቁጭ ብለው ባሉበት አካባቢ አለቆቻቸው ሰራተኞቻቸውን ልከው ወሬ የቀራመቱ ቢሮ አይደለም የሚያመጡላቸው ዑመር ይወጣሉ ያንዳንዱ ማህበረሰብ ምንድነው የሚሰራው ምንድነው የሚኖረው ሰራተኞች ቢኖር ራሳቸው ማብረው ይጎበኛሉ ነገራቶች ምን እየተከሰተ ነው ብለውና
ጀውላ ተፍቲሽ ያላቸው ማለት ነው ዑመር። ከግመሎች መሃል አንድ ግመል ተለይቶ አዩት። በጣም ሰባ ብሏል የተመቸው አይነት ግመልና ተምታዙ عن بقية الإبل ከሌሎቹ ግመሎች ቢንሙዊያ ወምትላኢሃ ሞላ ያለች እና እድገቱ ምናምን ጥሩ የሆነ ማለት ጥሩ የሆነ የሰባ ነገር አዩና ለምን ይሄ ግመል ተለየ? እንግዲህ ዑመር ብዙ ግመሎችን ከማን አንድ ግመል አዩ። በቃ ግመሎችን አዩ። ምንም እኮ መጠየቅ የለባቸው ማለት ዝም ብለህ መሄድ ነው። እዛ ጋር የተሰራ ወንጀል የለም ወይ ግመሉ የተለየ እኔ ጉልቤኔም ብሎ ሌሎቹን ምናምን አልመታም ማለት። መሪ እንኳን ብትሆን እንዲህ አይነቱን ነገር ስታይ ምንድነው የምታደርገው? ያው ጥፋት እየተሰራ አይደለም እኮ ዝም ብለህ ነው ማለፍ ያለበት። ግን የማን ነው ይሄ ግመል አሉ ዑመር። ለምን ተለየ? አየህ የማን ነው ይሄ ግመል ብሎ ጠየቋቸውና ኢብኑ አብዱላህ ኢብኑ ዑመር የልጅህ ነው አሏቸው። ያው ቂያማ የቆመች ይመስል ነበር አሉ ሲቆጡ ዑመር። በጣም ተቆጡ። وقال አብዱላህ ኢብኑ ዑመር አሉ አብዱላህ ኢብኑ ዑመር በኽን በኽን يا ابن امير المؤمنين አሉ። ሰይ አሚር المؤمنين ልጅ ሰይ ጎበዝ እንደማለት ነው። የደስታው እንዳትመስል የእልህ እኮ ነው ብስጭት። እኛ ብለን ዋው ልጃችን ልጄ እንዲያረገ ነው ቢዝነሱን በቃ ጥሩ ነገር ሀብት እየሰበሰበ ነው ማሻአላህ ልክ እኮ ነው ብለን በወንጀል አለ ምክንያት ግን ዑመር እንደዛ አላሉም። وارسل في طلب من فر ወዲያው ቶሎ በሉና ጥሯቸው አሉ አብዱላህ ኢብኑ ዑመር። አብዱላህ አባታቸው ሲጠሯቸው እንግዲህ ምን አይነት ስሜት እንደሚይዙ አስቡ። ይጭቁጡ መጡ ጭንበድንዳ ምን ሆኖ እና وحين وقف بين يدي والدي አባታቸው ፊት መጡና ቆሙ። አخذ ዑመር አሁን ዑመር ልክ ሲቆጡ ምንድነው የሚያደርጉት? ተቆጡበት ሰው ይሄ ጺሙን ይዘው ነቅነቅ ነገር ያርጉታልና ልጃቸው እንደዚህ ያዟቸውና በጺማቸው ጫፍ ላይ قال ما هذا اللي بي عبد الله ምንድነው ይሄ ግመል አሏቸው። እና ኢብኑ አምባ አይ هذه እቺ ማለት ደካማ ግመል ነበረች ከዛ ገዛዋት በገንዘቤ ከዛ ደግሞ ለእረኛ ሰጠኋት እንድትሰባ ስትሰባ ደግሞ ያው ኢንቨስትመንት ማለት እኮ ነው። ከሰባች ምን ካለች በኋላ ደግሞ ወታጅሩ ፊያ በቃ ነግዳለሁ ለመነገጃ ነው። ያበቲ ባባ እንዴት ነው ታዲያ አሪፍ አይደል አይነት ነገር وابتغ ما يبتغي المسلم ሙስሊሞቹ ያው የሚሰሩትን ይነግዳሉ። ያው እንደ ሙስሊሞቹ ለምን አየ እንደ ሙስሊሞቹ አሉ ሱብሃንአላህ። ነጋዴ ሁሉ ነጋዴ አይደለም እኮ ነው። ሙስሊም ሳይሆን ትክክለኛ አላህን አማና ሳይጠብቅ የንግድን ሐቁ ምንም ሳይጠብቅ ዝም ብሎ የሚያግበሰብስ ዋው ይሄ ማይንዱ በጣም ቢዝነስማን ነው እንደሚባለው አይደለም። ማግበስበስ አይደለም። እና ሙስሊሞቹ እንደሚፈልጉት እኔም ዑመር በቃ ንግግራቸውን እስኪጨርሱ እንኳን እንትን አላሏቸውምና ንግግራቸውን ቀበል አረጋቸውና ويقول الناس حين يرونها ልክ በቃ አየ ግመልን ሲያዩት ሰዎች እራው ኢብኑ አሚር የአሚር المؤمنين ልጅ የአብዱላህ ግመል ነው ተውት እሱ አሪፉን አብሉት ግጦሽ ላይ እንዲሉት ነው አይደል አሉ። እስቆ ብላ የዚህ ከእንደገና ውሃን ቦታ ምናምን ሲሄድ ቅድሚያ የአሚር المؤمنين ልጅ እኮ የአብዱላህ ግመል ነው ብለው እንዲያጣጡልህ ነው አይደል አሏቸው። وهكذا تسمن ابن በዚህ መንገድ ከሁሉም ቅድሚያ ያገኘ ግመልህ ይሰባል ማለት ነው አሪፍ ነው አሉ። ويربو ربحك يا ابن امير المؤمنين ከዛ ደግሞ ትርፋማ ትሆናለህ አንተ የአሚር المؤمنين ልጅ ሆይ አሉ። እኮ ነገር አላታ አንተ አሚር المؤمنين አሪፍ ነው ግመልህ እንደልቡ በቃ ሐቂቃም እኮ ነው ሰዎች አንተም በልዩ ሁኔታ ሳይሆን ኢየሱስ እኮ ነው ይባላል አይደል? የተለየ ቅድሚያ ማግኘት የለበህም እኮ ነው። ለምን ولانك ابن امير المؤمنين የአሚር المؤمنين ልጅ ነህ። ስለዚህ አንተ የተለየ ቦታ ሊሰጡህ ነው። يا خالق هذا الانسان سبحانك ان عبد الله بن من لم ياتي امرا نكرا يتكلكل مدفو ነገር አልሰሩም አብዱላህ انما يستثمر ماله الحلال في تجارة حلال يهون استثمار ነው እና በሐላል መንገድ ነው
عبد الله بن عمر وهو بدينه القوي وأخلاقه الأمينة فوق كل شبهة بديناتشو تنكارينا هي بحرياتشو نصعوነት ከሁሉም ከዚህ ከሹብሃ ከምናምን የጸዱ ሰው ናቸው እንዲህ አይነቱን የአሚር አልሙእሚኒን ልጅ ነው ተብሎ ለሳቸው ግመል የተለየ እንክብካቤ እንዲደረግለት የሚፈቅዱ አይነት ሰው አይደሉም ራሱ አብዱላህ ኢብኑ ዑመር አያደርጉትም እኮ ግን ለምን ትንሽም ብትሆን ሹብሃ ውስጥ እንወድቃለን አንተ እንደዛ ስታረግ ሌሎችም መንገድ ትከፍትላቸዋለህ እኮ ነው እና አሚር አልሙእሚኒን ዑመር ኢብኑ ኸጣብ ግን እንዲህ አይደሉም ልጃቸውን ከዚህ አይነት ነገር ከለከሉ ለምን የሳቸው ልጅ ነው በመባል እየተፈሩ የሆነ እድልና ቻንስ እንዳያገኙ በሚል ማለት ነው ከዛ በዚህም አልተዋቸውምና وهو طيب عبد الله بن عمر ከዛ ምን አሏቸው በላውን ይሄንን ገመል ወሰድና ሽጠዋል ተሸጥና መጀመሪያ የገዛበትን ዋጋ ታውቃለህ ትርፉን ወደ ቤተል ማል ሙስሊሚን መልሳሉ በቃ እስከዛ እንኳን ተጠቀምኩ አይደለም ትርፉን ወደ ቤተል ማል ወደ ሙስሊሞቹ ካዝና خذ رأس مالك الذي دفعته في هذا الإبل واجعل الربح في بيت مال المسلمين رأس المال وأنون يمجمرا ገንዘብ እንሰድና ትርፉን ግን ወደ ቤተል ማል ነው እንቢ ማለት አይችሉም ቃል الله ነው እንቢ ቢሉ ዑመር ሙሉን ሽጠው ቤተል ማል ያስቀምጣሉ ስለዚህ መርሐባ ነው እና አንድ ጊዜ ወደ መዲና ከሌሎች አካባቢዎች የተሰበሰበ የዘካም የምናምን ገንዘብ ይመጣል እና ሐፍሳ ልጃቸው ሄደቻው ሲመጣ ሁሉም ድርሻቸው ይከፋፈላሉና እሷም እንግዲህ ያው የእርሷን ድርሻ ለመውሰድ ሄደችና አጋጣሚ አባቷ ጎን አሚር አልሙእሚኒን ናቸው ለሷ ደግሞ ምንድናቸው አባት ናቸው ካጠገባቸው ከዑመር ዘንድ ቁጭ አለችና ያ አሚር አልሙእሚኒን አለቻቸው ይሄ በጨዋታ መልኩ እሳቸውን ሊያጫውት በሚመስል መልኩ يا أمير المؤمنين حق أقاربك في هذا المال فقد أوصى الله بالأقربين الله يولي زمدوቻችሁ መልካም ስሩ ብሎ አዞ የለ እንግዲህ ያው የዝምድና ሐቃችንን ገፋ አርጋ አለቻቸው አይ የዘመኑ ባለስልጣን እኮ ሲጀመር ወደ ክፍፍል እኮ ያስገባው ወደ ቤቱ ሲያስገባው ሌባ እኮ ነው አብዛኛው መሪውን በለው ምኑ ሙሰኛ ነው እና ዑመር ይህን ሲባሉ ተቆጡ ያ ቡነየ ሐቁ አቅሪባኢ ፊ ማሊ የዘመዶቼ ሐቅ ያለው በእኔ ገንዘብ ስር ነው አማ هذا فمال المسلمين ይሄ የሙስሊሞች ሐቅ ነው ንብረት ቆም ይላል ቤት ተነሽ ወደ ቤትሽ ግቢ ያለ የሷን ሐቅ እንኳን ሳይሰጡ ማለት ተነሽ ይሄ ጠጋ ሌላ ነገር ለማምጣት ነው በይ ወደ ቤትሽ ግቢ አሏ እና هذا رجل تأدب على يد محمد رسول الله صلى الله عليه وسلم ይሄ ከነብይ መሐመድ ስር የተማሩት ትምህርት ነው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ዑመር እና ነብይ ዘንድ አሐበ الناس ኢለይ ፋጢማ ናቸው ልጃቸው ፋጢማ ነበሩና አንድ ጊዜ ለፋጢማ የሆነ ነገር ፈልጋ በጣም እኮ በሳችሁ ጊዜማ በጣም ተርበው ተቸግረው እኮ ነው የሚኖሩትና ለፋጢማ ምን አሉ ነብይ መሐመድ ان في المسلمين من هم احوج منك لهذا المال ለዚህ ገንዘብ ካንቺ የበለጠ የሚያስፈልጋቸው ከሙስሊሞቹ መካከል ስላሉ ለነሱ ነው የሚደርሰው አላ ይሄንን ያያሉ ዑመር ስለዚህ ልጃቸው መጣ እንዲህ አይነት ነገር ስትጠይቃቸው ቃኢዳቸው መሪያቸው ማናቸው መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ያንኑ ተግባር ነው የሚፈጽሙት እንጂ የተለየ ነገር አያደርጉም እና ዑመር እንዲህ አይነቱን ነገር የተማሩት ከሰይድና ረሱልላህ መሐመድ ሰለላሁ ዐለይሂ ወሰለም ነው ማለት ነው እና
እና ከለከሏት ነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ثم يحرمها ويعطي سواها ለሌላ ሰጡት ያንን እንግዲህ ዑመር ከዚህ ነው የተማሩ وهو يطالب على وذويه أن يرتفعوا لمن إلى مستوى المسؤولية لا በቃ ሁሌም በእሳቸው ስር ያሉት ቤተሰቦቻቸው ከፍ ያለ ደረጃ ላይ እንዲቀመጡ ዑመር ይፈልጋሉ ይሄ እድል ነው ስልጣን ነው ቻንስ ነው የሚለው ነገር ሳይሆን ይሄ በቃ ኃላፊነት ነው በቃ መስኡል አላህ ዘንድ ያስጠይቃል የሚለውን ብቻ ይዘው ከፍ ያለ ደረጃ ላይ እንደሳቸው እንዲሆኑ ነው የሚፈልጉት ويريد منهم أن يكون عونا له على واجبه አላህ በእሳቸው ላይ ግዴታ ባደረገባቸው ነገር ላይ ደጋፊ እንዲሆናቸው ነው ዑመር ቤተሰቦቻቸውን የሚጠይቋቸው وذلك يقتضيهم أن يبذلوا جهدا أكبر ሌሎቹ ከሚያደርጉት የበለጠ ነገር እንዲሰሩላቸው ነው የዑመር ፍላጎት ሁሉ ጊዜ እሺ አንድ ጊዜ በሳቸው ጊዜ በዑመር ጊዜ ከፍተኛ የሆነ ሀብት መጣ ያው በዘመቻ መልክ የተሰበሰበ ገንዘብና ወምተላ በይቱል ማል بالمال ይሄ በይቱል ማል የሚባለው ግምጃው ቤት ብዙ ገንዘብ ሞላ እና የሆኑ ሰዎች ከሷሃቦች ከአማካሪዎቻቸው ውስጥ አንድ ጥቆማ ሰጧቸው እዛ አካባቢ ያሉትን ሰዎች እንዲመዘግቡ ስማቸውን ያው በስርዓቱ ተመዝግቦ ዶክመንት እንዲሆንና እያንዳንዱ ሰው አመታዊ ክፍያ ደሞዙን እንዲወስድ ብዙ ገንዘብ መጣ ማለት አየ ሁሌ ችግር የለም እኮ አላህ እና ማሉስሪ በጣም ብዙ ሀገራቶች እኮ ከፍተኛ የሆነ ሀብትም አግኝተዋል በሳቸው ጊዜ እና ራቲባ ሰነዊያ ስርዓት ባለው ሁኔታ ተጠንቶ ስም ዝርዝራቸው ተይዞ እንደ ኃላፊነታቸው ድርሻ ለኢስላም ካበረከቱት አገልግሎት አንፃር ታይቶ ለእያንዳንዱ የሚሰጥ በድርሻው ልክ እንዲሰጥ ስማቸው ተመዝግቦ በስርዓቱ ይምጣሉ እና ነገሯቸው ለዑመር እንዲህ ብታደርግ የሚመስላል አሏቸው እና ዑመር ጉዳዩ ስላሳመናቸው አቂል ኢብኑ አቢ ጣሊብን የአቢ ጣሊብ ልጅ ጁበይር ኢብኑ ሙጥዒምና መኽረመት ኢብኑ ነውፈል የሚባሉ ሰዎችን እነዚህ ካኑ አዕለም الناس بأنساب قريش የቁረይሾችን እንትን በደንብ አድርገው የሚያውቁ ናቸው እና አክተር ማዕሪፈተን ቢልሙስሊሚን አጠቃላይ ስለ ሙስሊሞች ሁኔታ ያሉትን ምናምን በጣም አህዋል የሚያውቁ ሰዎች ናቸው አየ ሁሌም ስራን እንዲሰራ ሰዎችን ስታዝ ባለሙያ መሆን አለበት ዝም ብለ ያለሙያው በሙስና በምን ብታመጣው ፍትህ አይሰፍንም በአንድ ሀገር ላይ እና እነዚህ ሰዎች አዋቂ ናቸው ጀለሱ ይደውና ስሞችን መመዝገብ ያዙ እና መጀመሪያ በበኑ ሐሺም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ከዛ በአቡበክር ሲዲቅ ቤተሰቦች ተርታ በተርታ አሉ ሐሺም ከዛ አቡበክር ቤተሰቦች ከዛ የዑመር ኢብኑ ኸጣብ በኑ አዲ እያሉ መዘገቡ እና ለክ ዶክመንቱን ሰጧቸው ለዑመር እስቲ እዩት ያ አሚረል ሙእሚኒን ብለው ሲያዩት ሙጣላዓ ማድረግ ጀመሩ ዑመር እና ከዛ አነበቡና ወረወሩላቸው ለምን እንደሆነ አውቃቸዋል ወአመሩም አን يقدموا على آل عمر كثيرين غيرهم የዑመር ቤተሰቦች ከሰይድና ረሱላህ ከበኑ ሐሺም እንደገና ከአቡበክር ሲዲቅ ከጎሳው እኮ ማለት ነው በኑ ሐሺም አሉ ከዛ የአቡበክር ሲዲቅ አሉ ከዛ ደግሞ በኑ አሊ የዑመር ኢብኑ ኸጣብ ጎሳዎች አውጧቸው እነዚህ ይላሉ አየት ችግር ነው ማለት ነው የዑመር ኢብኑ ኸጣብ ቤተሰብ መሆን ሐቃቸው እኮ ነው ከነዚህ ሰዎች በፊት ብዙ ቅድሚያ ማግኘት ያለባቸው ሰዎች አሉ እነዚህን ወደ ኋላ ገፋ አርጉና ከኋላ ያሉትን ወደፊት ወሰዱና የኛን ወደ እነሱ ቦታ አስገቡ የሚል ቀጭን ትእዛዝ ሰጥቷቸው እና ይሄንን ሲያረጉ ያው እገሌን ብለው ስም ጠቅሰው እነገሌን አስገቡ አሉና ይሄንን በኑ አሊዮች ሰሙ የዑመር ኢብኑ ኸጣብ ጎሳዎችና ወደሳቸው ዘንድ ሄዱ እንዴ መጀመሪያ ቅድሚያ ሆኖ የኛ እንደነበረው ቅድሚያ ከሚከፈለው መብትም ከሐቅም ቅድሚያ ተከፋዮች እኛ መሆን አለብን ይሄን ደግሞ ዑመር ያሳካልናል ብለው ተስፋ አድርገው ሄዱ
እና እሳቸው ዘንድ ገቡና فذهبوا إلى راجين طيب وقالوا له ألسنا أهل أمير المؤمنين እኛ የአሚር المؤمنين ቤተሰብ አይደለንም እንዴ አሏቸው فأجاب عمر بخن بني عدي እሰይ እናንተ በኒ عدي እሰይ أردتم الأكل على ظهري በትከሻዬ ላይ ተንጠልጥላችሁ መዝረፍ እንበሉ መብላት ፈለጋችሁ አሉ በእኔ ትከሻ ተንጠልጥለ እኛ እኮ በጣም የሚያጅበኝ ነገር አሁን ዑመር እኮ ናቸው አሁን አንዳንድ ሰዎች የሆነ ችግር ሲደርስባቸው ባክ የሚታወቅ ሰው አለ እኮ ነው የሚሉት ዘመድ እኮ የሌለህ ነው እንደው አገናኙኝ ሲሆነ ነገር አላህ ተዛ ይለው እኮ ሰው አላህ መጨረሻ ነው ብሎ አላህን አላየም እንዴ ሰዎች ራሱ እኮ ምን ያህል ከዲን እንደራቁ መታቀው ሲታመሙ ሐኪም ቤት ምናምን ብዙ ይሞክሩና መጨረሻ እስቲ በቁርአኑ እንሞክረው ይላሉ መውደቁ ምልክቱ ሙከራ አይደለም ቁርአን ሽፋ ሊማዊ ሱዱር ነው መድኃኒት ነው ሐቂቃ ግን ላመኑበት ሰዎች ነው ወሁደን ለልሙተቂን አላህና የአላህ አመራር ፊት ለፊት ነው ሁሌም መሆን ያለበት ከኋላ ያደረከው እንዴት አድርገ ሰዎች አንተን ሊያከብሩ ይችላሉ ዑመር ግን እንደዛ አይነት ሰው አይደለም በእኔ ትከሻ ተንጠልጥላችሁ ዘርፎ አይሆንም እናንተ ያው ሐቃችሁን መውሰድ አትችሉም አላቸው ዝርፊያ ሲባል ይሄ ሐቃውን ዝርፊያ እኮ አይደለም የሐቃቸውን ማለት ነው እና ከዛ ከኔ ሐሰናት መልካም ስራዬ ለእናንተ ዋና ሀብ ሐሰናት ይለኩም እንድሰጣችሁ ትፈልጋላችሁ ላ والله በጌታ ይሁንብኝ አይሆንም ማለት እዛው ለተأخذن مكانكم ولا جود اخر እዛው መጨረሻም ብትሆኑ እዛው ቦታችሁን ጠብቃችሁ ቁጭ በሉ አላህ አየ በቃ ስለዚህ እነዚህ ሰዎች በእርግጠኝነት ዑመር ኢብኑ ኸጣብ አሚር ባይሆኑ ኖሮ ወይ በአቡበክር ሲዲቅ ጊዜ ቢሆን ቅድሚያ ያገኛሉ አትጠራጠሩ ያን የሚያደርጉት አቡበክር ሲዲቅ ስለሆነ ዑመር መከልከል አይችሉም አሁን ግን ስልጣኑ የማን ነው የሳቸው ነው ተመልከቱ ዑመር የሚሰሩት ለዚህ እኮ ነው እንደው ካንቱ በኋላ የሚመጡትን ሰዎች በሙሉ እኮ አደከምኩ ያሏቸው ላንተ ካንተ በኋላ ቀጥሎ ለሚመጣ ሰው በጣም አደከሙት እኮ መሪ ሆኖ ለሚመጣ ሰው አሉ እና ኢቨን ዝምድና ማለት ከሌላው ሰው የተለየ የግልህን ትችላለህ ግን በሙስሊሞች ሀብት በኮሚኒቲ ሀብት ንብረት ላይ በተሰጠ ኃላፊነት ላይ ዝም ብለህ እየመረጥክ የምትጨማለቅበት ግን አይደለም ነው ማለት መብት የለም እንደማንኛውም ተራ ሰው ኦኬ ይሄ ሰሃቦቹ ናቸው ዑመር ነው ያሉት እኔ ደግሞ እንዳልመስላችሁ እና ጎሳዎቻቸው ችክ ብለው እንደዛ ቢሏቸው እንኳን አይሆንም ማለት አንድ ጊዜ ሾፍ እንግዲህ አብዱላህ ኢብኑ ዑመር እንግዲህ በጣም ብዙ ሀገሮች ፍቱሃቶች ነበሩና አብዱላህ ኢብኑ ዑመርን ስልጣን እንዲይዙ ሰዎች ይፈልጉ ነበር እና ورق رفض امير المؤمنين الحاق اصحابي واخواني لكي يولي ابنه عبد الله منصبا من مناصب እንግዲህ በጣም ትልቅ አገር ነው ዑመር የሚመሩትና የሆነ ቦታ ላይ ስልጣን እንዲሰጧቸው ፈለጉ እና ችካሩባቸው ዑመር አልሾመም ልጄን ይያሉ ልጅ ስለሆነ አይደለም ግን እንዲሾሙ የተፈለገ አላህን ፈሪ ዛሂድ ተቂይ ስለሆኑና ለዛ ብቁ ስለሆኑ ከብዙዎች የተሻሉ ስለነበሩ አብዱላህ ኢብኑ ዑመር እና ሰዎች በሳቸው ይሄ ተሰጦ ብቃት መጠቀም ይፈልጉና ነበርና ላኪን ዑመር እንቢ አሉ ሌላውን ተውትና ዑመር በሚሞቱበት ሰዓት እንኳን እንዳየነው ልጃቸውን ኸሊፋ እንዲያደርጉ ብቃት አላቸው አብዱላህን ሹም ሲሏቸው እንቢ እንዳሉት ሁሉ ማለት ነው እዚህኛውም ላይ አይሆንም አሉ ዑመር ረዲየላሁ ዐንሁ ወአርዳ بل رفض أن يجعله ضمن الستة الذين رشحهم هو ليختار من بينهم خلاف خليفة قائلا عندهم سدس سوتشن مرتو عمر عنده كساتشو وحالا لك ليموتو سيلو يتناقر سدس سوتشن مرتو كأن أنت محل تنقاقرونا أمير مرتو سيلواتشو عبد الله زوست إقباء أرواتشو
ልጃቸውን አይገባም። እንደውም ምን አሉ? حسب آل عمر حسب آل عمر أن يحاسب منهم واحد هو عمر ለዑመር ቤተሰቦች አላህ ዘንድ ቆሞ ሂሳብ ለመተሳሰብ አንድ ሰው ይበቃቸዋል፣ እሱም ዑመር በቂ ነው አሉ። አይ አላህ ፊት ሂሳብ አለ፣ ትመረመራለህ፣ ኃላፊነት ነው። ይሄን ኃላፊነት ተሸክመው አላህ ፊት ደግሞ እንዲጠየቁ ቤተሰቦቼ አልፈልግም፣ በቃ በቂ ነው እኔ አለሁ። لكن يا أمير المؤمنين إن ولدك عبد الله هو التقي العادل ነው አሏቸው። ልክ እኮ ነህ፣ ግን ይሄ አብዱላህ እኮ አላህን ፈሪ ፍትሃዊ ሰው ነው። ምንድነው? فهل ذنبه وذنب الناس الذين ستسعد ولايته أنه ابن أمير المؤمنين የሳቸውም ወንጀል እሳቸው ደግሞ ተሹመው በእሳቸው ውጤታማ ነገር ማየት የሚጓጉ ሰዎች ወንጀላቸው የአሚር አልሙእሚኒን ልጅ መሆናቸው ነው ወይ አሏቸው እንጂ ሌላ ጉድለት የላቸውም። ዑመር አብዱላህ ኢብኑ ዑመር በቃ ያንተ ልጅ በመሆናቸውና እሳቸውም እኛም የምንፈልጋቸው ሰዎች እንዲሾሙልን የምንፈልጋቸው ሰዎች ወንጀላችን አብዱላህ ያንተ ልጅ መሆኑ ነው፣ ለምን እንዲህ ታደርጋለህ አሏቸው። ዑመር እንዲህ ማስመሰል አይፈልጉም። ለምን እንዲህ ሲሏቸው ዑመር ምንድነው የሚሉት? እንዴ አብዱላህን የመሰሉ እኮ አላህን ፈሪ ተቅይ ዓዲል ብዙ የሱ ወጣት ጓደኞች አሉት፣ እሱ ከሌሎቹ በምን ይለያል? ያን ካደረኩ ከሌሎቹ እሱን ቅድሚያ ሰጥቼ እንደመረጥኩ ነው። ስለዚህ እሱ አላህን ፈሪ ተቅይ ዓዲል ነው ብላችሁ ከመሰከራችሁለት ከሱ ውጭም እንደሱ አይነት ብዙ አላህን ፈሪ ተቅይ ዓዲል የሆኑ ጓደኞች አሉት። ስለዚህ አብዱላህ ብቸኛ ሰው አይደለም ማለት ነው። አየህ ልጃቸውን እንዴት አድርገው እንደሚያርቁት። አሁን ዘመን እኮ የሚታወቀው የግድ እኔ ከሱ ይሻላለሁ ነው የምትለው፣ እኔም ብትመርጡኝ እንዲያረጋለሁ ዞር ብሎ እኮ ሰላምታ ለማይሰጥህ ግለሰብ። የዛኔ ግን እንደዛ አይደለም፣ እሱ ይሻላል ነው እኔ አይደለሁ የሚሉት ሰሃበቱ ረሱላህ ሰለላሁ ዐለይሂ ወሰለም። እና ለዚህም ሲባል ምን ይሉ ነበር ዑመር? መን استعمل رجلا لمودة او قرابة ስለሚወደው ወይ ዝምድና ስላለው አንድን ሰው በሙስሊሞቹ ላይ የሾመ ሰው لا يحمل على استعمال الا ذلك እንደው ስለወደደውና ዝምድና ስላለው ብቻ በዝምድና እኮ ኖርማሊ ስልጣን ሰው ይሰጣጣል አይደል? ይሰጣጣል። ጠቅላይ ሚኒስትር ኮንክ ቢያንስ እንዳንተ ጠቅላይ ሚኒስትር ባይ የፖሊስ አዛዥ ልታረጋው ትችላለህ፣ ወይ የሆነ ውጭ ጉዳይ ሚኒስትር የሚኒስትሮች መገበት ያለ ታረጋዋለህ አታረጋውም እንዴ? ይሆናል እኮ አይደል? ባይሆን እንኳን ቢያንስ በሙስና አለቃ ታረጋውና ከኋላ ይቦጠቦታል። ማይቀር የተለመደ ነው። ለማንኛውም እንዲህ ማውራው እኮ የሚሰራ ነገር ስለሆነ ነው። እና አይዟችሁ ማለት ነው። ራሱ ሰዎቹ ያውቃሉ፣ ደስ ይላቸዋል። ዑመር ግን ምን አሉ? ለውዴታና ስለወደደውና ዘመዱ ስለሆነ ብቻ ሌላ ሸሪዓዊ ምክንያት ሳይኖረው ስልጣን የሰጠ ሰው ፈቀድ ኻነ አላህ ወረሱለሁ ወልሙእሚኒን አላህን መልእክተኛውን ሙእሚኖችን አታልሏል፣ ኸይኗል፣ ክዷል። እንዲህ አይነት ሰው ደግሞ እንዴት አድርጎ መሪ ሊሆን ይችላል? إذن إنه إذا ولى عبد الله بن عامر لن يفعل عبد الله بن عمر بيشومو على درجهم قد لمكان عبد الله من بل لمحض حاكم እውነት መብታቸውም ብቃት ኑሯቸው እንኳን ቢሾሟቸው አይሆንም ብለው በፍጹም አላስቀምጥም ማለት። እንግዲህ ለዛውም አሁን ዑመር ኢብኑ ኸጣብ አንድን ሰው ስለወደድከውና ዘመድህ ስለሆንከው ብቻ ሐቁ ሳይሆን መሾም ኺያና ነው አሉ። ዑመር ግን አብዱላህ ብቃት የላቸውም አላቸው እኮ ዘመድ ምንም ቢሆኑ ከብዙዎች የተሻለ አቅም ሙሐመድ ሰለላሁ ዐለይሂ ወሰለም የመሰከሩላቸው እኮ ታላቅ ሰው ናቸው። አብዱላህ ኢብኑ ዑመር ብዙ የተናገሩላቸው ታላቅ ሰው። ስለዚህ እሳቸውን መሾም ብቃት ስለሌላቸው አይደለም። እና
አንድ ቀን ቁጭ ብሎ እንደዚሁ እያወሩ ከሷሃቦቻቸው ጋር አየህ መሪ ማለት እንዲህ ነው አማካሪዎች አሉት የራሱ የሆኑ ሰዎች አሉት እነዛን ሰዎች ቁጭ አድርጎ ኢኽዋኒ እንዴ አይነት ጉዳዮች አሉብኝ ምን ትመክሩኛላችሁ ብለው ምክር ይጠይቃሉ ዑመር ረዲየላሁ ዐንሁ ወአርዳ ሙሉ ስልጣኑና መብቱ ግን የሳቸው ነው ከመሆኑ ጋር ግን አያደርጉም ነበር እና አንድ ጊዜ እንዲህ ቁጭ ብለው እንዳልኳቸው እንግዲህ አብዱላህን ሹም አልሾመም እንዲያደርግ አላደርግም በምክክር ነው የሚያደርጉት ነገራቶችን እና የኩፋ ሰዎች አስቸገሩኝ አሉ አንዴ አብዱላህ ኢብኑ ዑመር በጣም አስቸጋሪ ነበሩና ان استعملت عليهم لينا استضعفوه እንደው ገራ የሆነን ሰው እንደው ለስላሳሱ ስልክላቸው ይሄ ደካማ ነው የሚያለ ይሄ ምንም አይችልም ያሉ በቃ መልእክት መላክ ነው አይ አንሳልን وإن وليتم القوي شكوا በቃ ጠንካራ የሆነን ሰው ደግሞ ሲሄድ ኧረ በጣም አስቸገረን ይሄ አልቻልነውም አስቸጋሪ ነው ይያሉ በጠበጡኝ እንደው ሐላቸው አልያዛላቸው ዑመር ولوددت أني وجدت قويا أمينا مسلما دو مسلم هنا ታማኝ ሆኖ ጠንካራ የሆነ ሰው ባገኝ እንደው ተመኘሁኝ استعمله عليه ያን ሰው እንደው እንዲህ አይነቱን ምርጥ ሰው ባገኘው قوي أمين مسلم እሱን ሾመው ነበር አሉ فقال أحد جلسائه ከዛ ከተቀመጡት ሰዎች ውስጥ አንደኛው ምን አለ أنا والله أدلك على القوي الأمين المسلم أنكر تامن أمانون የሚወጣ ሙስሊም የሆነ ሰው እኔ ያገኘሁልህ አላቸው እኔ ልጠቁምህ አላቸው ያ ማለት قال عمر متحفزا من دساچ عمر من هو قال الرجل عبد الله بن عمر አሏቸው እንግዲህ አስበዋል ሰብሎ ዑመር አገኙ ሲሉ ቀዝቃዛ ነገር ላያቸው ላይ እንደማፍሰስ ማለት ነው ሞቅታውን ነው ያጠፋባቸው ምን እንዳሏቸው ታውቃላችሁ قاتلك الله يجزاك والله ما اردت الله بهذا لا الله بلا አይደለም አሁን ይሄን ያረከዋሉ አይ ሰውዬው እኮ ኸይር ነው የተናገረው አይሆንም እኮ አይደለም ያለው ዝም በል አንተ የአላህን ውዴታ ፈልግ አይደለም ይሄን ይሰራው አውቀህ ነው እኔ ጋር ለመመሳሰል ነው ደሳይሉ እንዲህ አይነት መሪ ዝም ብሎ እየመጣ ሊያማልል ያኔ የሰዎች ባህሪ አሁን ሰዓት እኮ እንደዛ ነው የሰራው ነገር ዋው እናንተ እኮ ጥሩ ናችሁ እናንተ በጣም ማሻአላህ መስሩት ነገር ምናምን ካላልከው እኮ ስብሰባ ይሆን አይመስለው አረለን እንዴ አልኩላችንም እኮ በቃ ስላንተ ከፍታ ስላንተ አድናቆት ካልተነገረልህ እኮ በቃ ነገሩ ሁሉ የተሳካ አይመስልም የተሳካው ስኬት በሙሉ እውነት አይመስልም ግን አንተን ማሻአላህ እንደናንተ አይነቱ ተብሎ በባዶ ብትወርቅም የተሳካ ይመስልሃል ይሄ ግን አይደለም ኢኽዋን ግልጽ ቋንቋ ይሄ አይደለም አየ ዑመር ፊት ነው አላህ ይግደል አይ እንዲህ አይነቱን እየመጣሳቸው ዘንድ የሚለሳለስን ሰው አይፈልጉትም ሐቅ እኮ ነው ለዛውም የተናገረው ሱብሃንአላህ አብዱላህ ኢብኑ ዑመር ምርጥዬ ሰው እኮ ናቸው ታሪካቸው ነው በጣም እንደው ግን ዑመር አይሆንም አሉ እና ተቆጡ ማለት ነው ኢዘን ከዛ በኋላ ዑመር አይሆንም አሉና ثم اختار واليا اخر ሌላ ሰው መረጡና ሾሙ አብዱላህ ኢብኑ ዑመር መጣው ለምንድነው ያ አበቴ እንዴ ለምንድነው እኔ ምንድነው በሰራ ለምንድነው የምትከለክለው እንዴስ እንዴ ያቄ ነው የአሚር المؤمنين በቃ ሙስሊሞችም ላገልግል ለቀደም እንዴ ፈቀደልኝ እንጂ ምናምን ሲጀመር ዑመር ፊት እንደዚህ ቆሞ የማውራትም አቅም ያላቸው አይመስለኝም እሺ طيب ዑመር እንዲህ አይነት በቃ ነገራቶቻቸውን በሙሉ የሚመሩበት መንገድ ይለይ ነበር እና ዛሂድ ናቸው ሐቀኛ ናቸው ሐላፊነትን በጣም የሚፈራ ሰው እና ያን ለመወጣት የሰዎችን ውዴታና አድናቆት የማይፈልጉ ሰው የሰዎችን ወቀሳ
ሐቅ ሰራህ ቢሏቸው ምንም የማይመስላቸው እንደውም ፊት ለፊት መመስገንን የሚጠሉ አይነት ሰው ሐቂቃም የሚጠሉ ሰው እና አንድ ጊዜ سلطان عند تشومه ولعل من حظوظنا الوافية أن نطالع هذه الخطبة التي استهل بها عهد خلافته السلطانات شون يزاني يخلافهم جزء سيجمروا يتناقروا النجر بس عند نجر عند النجار من قالوا بلغني أن الناس هابوا شدتي درسوني على الوقت يا في اللفيت نوكو يا አንድ ነገር ሲኖር መስጊድ ላይ ይሰበሰባሉ ሚንበር ላይ ይወጣሉ ይናገራሉ እና እኔ ጠንካራ መሆኔን ሰዎች በዚህ ዑመር ጠንካራ ነውና ኃይለኛ ነው በዚህ ላይ ደግሞ ዑመር እንዲሆኑ ስልጣን ያዘ የሚል ፍራቻ እንዳደረባችሁ ደርሶኛል ወሬው አሉ ፈሩ ሰዎች ዑመር ጠንካራ ነው ከነቢም ጋር ከአቡበከርም ጋር አይሆንም እያለ ሲያስፈራራ ነበር አሁን በገለልተኛ በነጻነት ብቻውን ስልጣኑን ከያዘማ አፈርድም ያበላናል እኮ ነው አልገባችሁ እንዲህ አይነት ሰው ነው መምረጥ ስራ ስታሰራው እንዲህ አይነት ሰው መመረጥ ያለበት እንዲህ አይነት ሰው እንደ ዑመር አይደለም ላላ እንደው ከኛ አቅም ጋር ተመሳሳይ እንጂ ያንማ እንዳታስብ ዝም ብለህ በረህ ትሞታታለህ አዎ አይታሰብም እና وخاف غلظتي በቃ ኃይለኛ ነው ቁጭ ይቆጣል የሚለውን ነገር እንደፈሩም እና እንደተረበሹ ሰማው ያሉትንም ሰምቻለሁ قد كان عمر يشتد ورسول الله صلى الله عليه وسلم بين اظهرنا እዚሁ መሃላችን ላይ መሐመድ ቁጭ ባሉበት ረሱላህ ባሉበት እንኳን አይ ነገሮችን ያጠነካክርብን ነበር እኮ ዑመር እንዴ ነብይ ያሉ እንኳን አልቻልነው እኮ ነው መልእክቱ ثم اشتد علينا وابو بكر والينا دونه ابو بكرም ደግሞ ስልጣን በያዙበት ሰዓት እሳቸው ነገሩን ያጠነካክሩብን ነበር ነብይ እንኳን ይያሉ ገራገራ አላሉም እንዴ እና ዑመር እንዴት ነው ኧረ በጣም አስፈራን እኮ የዚህ ሰውዬ መምጣት አሉ የሚለው ወሬ ደርሶኛል ወንድሞቼ እህቶቼ ልጆቼ فكيف وقد صارت الامور اليه طيب እንዴት ነው ይሄ ጉዳይ ወደ ዑመር ይሄደው ያላችሁት ወሬ ሰምቻለሁ አይ አምባገነን መሪ ብትሆን እኮ እንዴት ይመረጣል እንዴ እሱ መመረጥ የለበትም ሲል መጀመሪያ ስልጣን ሲይዝ ቢስሚላህ الرحمن الرحيم በደንብ አድርጎ ነው የሚخدመው ያ የተቃወሙና በደንብ አድርጎ ነው የሚخدመው ሰምቻለሁ እኔ መመረጤ ብዙ እንዳላስደስታችሁ እንዳስፈራችሁ አላ من قال هذا فقد صدق ان يتناغروا سوي اونتኛ ሰው ነው አሉ انا اسمسل لما فاني كنت مع رسول الله صلى الله عليه وسلم عونا وخادما እኔ ከአላህ መልእክተኛ ጋር አጋዣቸው ኻዲማቸው አገልጋያቸው ነበርኩ ይሄ ግልጽ ነው وكان عليه السلام من لا يبلغ احد صفته من اللين والرحمه محمد صلى الله عليه وسلم لين ለስላሳ አዛኝነታቸውን ደግሞ ማንንም እሳቸውን የሚስተካከል ሰው እንደሌለ አቃለው وكان كما قال الله تعالى بالمؤمنين رؤوف رحيم ብሏቸዋል አላህ በቁርአኑ ላይ ሩህሩህ አዛኝ ነው ብሏቸዋል አላህ መሐመድን እነዚህ ስሞች አላህ ስሞች ናቸው ለነብይ እኮ ነው የተሰጡት እንዴ እንደሆኑ አቃለሁ فكنت بين يدي سيفا مسلولا حتى يغمدني ከሰገባው የወጣ ሰይፍ የእሳቸው ከሰገባ የወጣ ሰይፍ ነኝ አሉ ሰይፌን አይደለም ያሉት ራሳቸውን ከሰገባው የወጣ የሙሐመድ ሰይፍ ነኝ የዛ የአዛኙ የሩህሩሁ መልእክተኛ ከሰገባው የወጣ ሰይፉ ነኝ ወደ ሰገባው እስኪመልሰኝ ድረስ ከፈለጉ ይጠቀሙኛል ሙሐመድ ግን አላስፈላጊ ከሆነ የኔ ጠንካራ መሆንን ግን ወደ ቦታ ይመልሱታል እንጂ አይተገብሩትም ነው አው የሆነ ነገር የዳውኒ فامضي አድርግ ብለው ፍቃድ የሰጡልኝ ነገር ካልሆነ በቀር እኔ በራሴ ዝም ብዬ እኮ
የኔን ሐሳብ አቀረብኩ ማለት ችግር አደረስኩ ማለት ነው እንዴ? አይደለም አሉ። طيب በዚህ ሁኔታ ከነቢ መሐመድ ጋር ሰለላሁ ዐለይሂ ወሰለም ብዙ ቆየነ። فلم أزل مع رسول الله على ذلك حتى توفاه الله وهو عني راض። በዚህ ሁኔታ ላይ መሐመድም የኔን ስራ ወደውልኝ ነው የሞቱት። እሳቸው እስኪሞቱ በታማኝነት የእሳቸው ጋር ቀጠልኩ። والحمدلله على ذلك كثيرا። ይህን ላደረገልኝ ጌታም ደግሞ በብዙ አመሰግነዋለሁ። وأنا به أسعد። በዚህም በጣም ደስተኛ ነኝ። መሐመድ ጎን ሁኜ የእሳቸው ሰይፍ ሁኜ እንደ ልብ በዛ ሰይፍ እሳቸው የሚመቱበት እንደ በቃ በቁጥጥራቸው የሆነ ሰይፍ ሁኜ እንደው የኔን ቁጣዬም ሌላውም ይሁን ብቻ ወደውልኝ እሳቸው ዱንያን እስኪሰናበቱ ድረስ ከጎናቸው ነበር። አልহামዱሊላህ ለዚህ ደግሞ በጣም ደስተኛ ነኝ አሉ። ከዛ ደግሞ አቡበክር ስልጣን ያዙ አሏቸው እና እሳቸውን የሚናገሩትን ጥሪያቸውን ሁሉ ነገር ተቀበላላችሁ። ቸርነታቸውን ከረም ለስላሳም ጥሩም ናቸው። ለእሳቸውም እንደዚሁ ኻዲማቸው አሁናቸው ነበርኩኝ። የእኔን ጥንካሬ አኽሊጡ ሽደቲ ቢሊኒ፣ የእኔን ጠንካራ በእሳቸው ለስላሴ ውስጥ ከተውና አቀላቀለዋለሁ እና ፈአኩኑ ሰይፈን መስሉለን፣ ለእሳቸውም እንደዛው እንደ ሰይፍ ነው መሆንላቸው። እሳቸው የለም በቃ ሲሉኝ አቆማለሁ፣ ተጓዝ ሲሉኝ ግን እጓዛለሁ። አየህ በራሴ አይደለም የምሄደው እኮ ነው። ለኢስላም ለሙስሊሞች ስል ቁጭት ቢኖረኝ የአላህ ህግጋት የሙሐመድ ሰለላሁ ዐለይሂ ወሰለም ሱና በምድር ላይ መቆምና መተግበር አለበት ብዬ ስነሳ በራሴ ነፍስዬ በምትመራኝ መንገድ ዝም ብዬ አይደለም የሚሄደው ነው። ነገሬን የሚመራኝ አካል አለ። ታዲያ ለዚህ አይደል እንደ የእሳቸውን ንግግር የእሳቸውን ውሳኔ አላህ ደግፎ ከነቢ ተቃራኒ ሆኖ የቆሙበትን ያመጣው በቁርአን ላይ ብዙን ነገር እኮ አላህ ተቀብሏቸዋል አሏቸው። ለማንኛውም እና አቡበክር ጋም እንዲሁ ሆነ። አላህ እሳቸውንም እስኪወስዳቸው ድረስ وهو عني راض፣ አቡበክርም በእኔ ደስተኛ ናቸው። والحمدلله على ذلك كثيرا። አላህ ይህን በማድረጉ ከሙሐመድም ከአቡበክርም ጋር ያለኝ ግንኙነት ጥሩ ሆኖ መፈጸሙን በብዙ አመሰግናለሁ። وأنا به أسعد፣ በጣም ደስተኛ ነኝ ደግሞ አሉ። ثم إني قد وليت أموركم أيها الناس። አሁን እንግዲህ እኔ ተሾሜያለሁ እናንተ ሰዎች እወቁ أن تلك الشدة قد أضعفت። ያ ድሮ ስታዩብኝ የነበረው ጥንካሬ እጥፍ ሆኗል አለ። አሁን እናንተ የምትጠብቁት አይ የለም እኔ አሁን እኮ መሪኝ እዛኔ እንደው ለማለት ነው እንጂ እኔ ላ قد أضعفت ድርብ ደብል ሆኖ ነው የመጣው። ولكن إنما تكون على أهل الظلم والتعدي። ይሄ ነገር ግን ያ የሚሆነው ድንበር አላፊዎችና ግፈኞች ላይ ነው፣ ማንኛውም ሰው ላይ አይደለም። አህሉ ሰላም ሰላማዊ የሆኑ ሰዎች የዲን ሰዎችንማ መልካም የሆኑ ጥሩ ሰዎችን فأنا ألين لهم من بعضهم لبعض። ከፊሉ ለከፊሉ በጣም ገር ከሚሆነው በላይ ለእነሱ ገር ሆነኝ ነው መሆንላቸው አለ። ሙእሚን ፍትሃዊ ሰላማዊ ለሆኑ ሰዎች أنا ألين አረንደም የበለጠ ለይን ነው መሆነው አሉ። ولست أدع أحدا يظلم أحدا። አንድን ሰው ሲበድል አይቼ ዝም የምል ሰው አይደለሁም በፍጹም። ወይም ደግሞ አው يعتدي عليه ድንበር አልፎ ወሰን አልፎ አንድ ሰው የአንድን ሰው ክብር ሲጥስ ካየው በፍጹም ዝም አይደለም። ይሄ የፊቱን خدون ምንድነው ጉንጭ ነው። ይሄን ጉንጩን መሬት ላይ አድርጌ ሐቅን እስኪቀበል ድረስ በፊቱ መሬት ላይ አሻዋለሁኝ አሉ። ዛሊም እንኳን ለባበለው واني بعد شدة تلك اضع خدي على الارض لاهل العفاف واهل الكفاف። ከዛ ከጥንካሬ ወሳኝ ጠንካራ ውሳኔ በኋላ ግን እኔ ራሴን
መሬት ላይ ታግኙ የኔም ፊት መሬት ላይ ዝቅ አርጌ አሳያቸዋለሁ አፈር ላይ አጋድሜው ይሄን ማደርገው ግን አፊፍ ጫዋ ለሆኑ ሰዎች ተብቃቅተው በሰላም አማን ኢማናቸውን ጠብቀው ለሚቀመጡ ሰዎች ግን እንደዚህ ሆነላቸዋለሁ ወለኩ እናንተ ሰዎች ሆይ አሏቸው እኔ ላይ እናንተ መብት ያላችሁ ነገሮችም አሉ ያንንም ወቁ እዘረዝርላችኋለሁ ያን መብታችሁን ደግሞ ተጠቀሙ አሉ አየ ዑመር ኃይለኛ ነው ምናምን ነው እናንተም ደግሞ መብት አላችሁ ከኔ የምትወስዱት ለኩም አለይ እና ያን መብታችሁን ደግሞ ማንንም አይነጥቃችሁም ከዛ ውስጥ ጥሩ ጥሩ የሆኑ የናንተን ነገሮች እኔ ከናንተ አልነጥቃችሁም አላህ ለናንተ የሰጣችሁን ነገር ከአላህ የምታገኙትን ጥሩ ጥሩ መርጬ አልወስድም طيب ማንኛውንም ነገር ደግሞ ወለኩም አለየ اذا وقع في يدي الا يخرج مني الا في حق ከእናንተ ወደኔ የሚመጡ ነገራቶች ከመጡም ደግሞ በሐቅ እንጂ ያ ነገር ለማንም እንደማይከፋፈል በዙልም በቤተሰብ በመናምንም እንደማይሆንም ደግሞ ይሄንን እወቁት ወለኩም አለየ አሁንም እናንተ እኔ ላይ አላችሁ አን አዚድ عطاياكم وارزاقكم ان شاء الله تعالى ለእናንተ የሚሰጠውን እንደው ቀለባችሁም ክፍያችሁንም ደግሞ በደንብ አድርጌ አነባብርላችኋለሁ አሉ የሰው ልጅን ካረክለት ምን ይፈልጋል ግፈኛ በደለኛ ነሰብረዋለሁ ፊቱን ነው መሬት ላይ ማንከባለለው አፊፍ ሰላማዊ ጫዋ ለሆኑ ሰዎች ደግሞ የኔን ፊት ነው መሬት ላይ አፈር ላይ እመመረገው እንጂ የእነሱን አይደለም ማለት ፊቴን ረግጦ ይቆማሉ እኮ ነው አባባላቸው ለእኔ ለነሱ አገልጋይ ሆኜ ነው የሚሄደው ስጦታዬም ለእናንተ ማደርገውም ነገር ከቤተል ማል ያለ ነገር በሙሉ ተጨማሪ ነው የሚሰጣችሁ ኢንሻአላህ ይሄ ባህላችሁ ያለውንም ወአሱድ ثغوركم ይሄ ክፍተት ቀዳዳዎችም ካሉ የእያንዳንዳችሁን ቀዳዳም ለመሸፈን እጠራለሁኛል እዘጋላችኋለሁ ክፍተታችሁን ታዲያ እንዲህ አይነት መሪ ካለ ለምን ያስፈራል እና ወለኩም አለየ አላ ألقيكم في المهالك ወደ ጥፋት ወደ ውድመት እናንተንም ላለማስገባት ደግሞ ግዴታዬ ነው እናንተ ይሄ መብት ነው ያላችሁ ታዲያ ምን ያስፈራል ይሄ እናንተ መብት ነው እናንተ ወደ ጥፋትም አልወስዳችሁም ወደ አላስፈላጊ ቦታ እየወሰድኳችሁ እንድትጠፉም አላረግም واذا غبتم في البعوث በሆኑ በዘመቻም በመናመን ለእስላማዊ ስራ ኃላፊነት ተሰጥቷችሁ ደግሞ በመትላኩበትና ጉዞ በመታደርጉበት ጊዜ فانا ابو العيال حتى ترجعوا اليه የቤተሰቦቻችሁ አባት እስክትመለሱ ድረስ እኔ ነኝ አሏቸው በነፍስ ወከፍ እኮ ማለት ነው ሱብሃንአላህ የእያንዳንዱ ዘማች ቤተሰብ እሱ ጥሏቸው ለሚሄደው ቤተሰቦቹ ኃላፊው ማን ይሆናል አሚሩል ሙእሚኒን ዋናው ቁንጮ ሰው ይሆናል ፈተቁላህ አሏቸው ከዛ እንግዲህ ይሄ ነው ዑመር ይሄ ነው አዎ ግፈኛ ላይና ጨካኝ በደለኞች ላይ ዱላይ ይጠነክራል ግን አፊፍ የሆኑ አላህን የሚፈሩ ሰዎች ላይ ግን ባሪያ ዝቅ ብዬ ነው ማገለግላቸው አሉና አላህን ፍሩ ወአዒኑኒ على انفسكم بكف عني እኔን አዛ ከማድረግ ከማስቸገር አላስፈላጊ ከሆኑ ነገሮች ነፍሶቻችሁን በመራቅ ባይሆን በዚህ ተባበሩኛል ሸረኛ እኮ ሸሩን ካቆመልህ ትልቅ ሰደቃ ነው እኮ ታውቃላችሁ ነይዋም ተኩፉ ሸረከ عن الناس فانها صدقه منك على نفسك አንተ ሸርህን ተንኮልን ሰዎች ላይ ለማድረግ ያሰብኩን ማቆም ከራስህ ለራስህ ሰደቃ ነው በሬ አርደህ እንደምታበላው እንዴ ሸር ኃይለኛ እኮ ነው ግመል አርደህ እንደማብላት ያን ተንኮልን ካቆም አጅብ ተንኮለኛ ሰዎች አሉ ማለት ነው እኔ አይደለም ነብዩ ሰለላሁ ዐለይሂ ወሰለም እና وأعينوني على نفسي بالأمر بالمعروف والنهي عن المنكر መልካምን በማዘዝ ወደ መልካም በማዘዝ ከመጥፎ በመከላከል ደግሞ አግዙኝ እኔን አሏቸው እኔ ብቻ ነኝ አይባልም እኔ ነው ማረገው እኔ እንዲ እኔ የሸይጣን انا خير من
أنا خير منه على ياتشكم إبليس أنا كونني مبلتو أنا نين يميل صوب بزو جزء يشيطان باهر يالله يلال بيانسم كوان إنيان نبلستي عندي إنيا يتشان من إنيا مسرات بيتشال النسون يمين مرة أوكي عمر من قالوا እንግዲህ እንዲህ አድርጉ በመልካም በማዘዝ ከመጥፎ በመከላከል ጉዳይ ላይ ደግሞ እባካችሁ አግዙኝ አብራችሁኝ ሁኑ እንደዚሁም ደግሞ ለኔም ነሲሃ ስጡኝ ምከሩኝ አላህ እኔ ላይ በእናንተ ጉዳይ ላይ ስልጣን ሰጥቶኝ በሾመኝ ጉዳይ ላይ ደግሞ በእያንዳንዱ ጉዳይ ላይ እየመጣችሁ ልክም ካልሆነ ልክ አለመሆኑም እየነገራችሁ ምክራችሁንም ለግሱኝ ዑመር ማለት ይህነው አሏቸው ረዲየላሁ ዐንሁ ወአርዳ አላህ በሰማነው እንጠቀም አላህ እያንዳንዳችን የሰጠን ስልጣን አለን ቢያንስ ቤታችን ውስጥ ቢያንስ በሚስት ላጤከው አላህ ይሁን ቢያንስ በሚስት በልጆች ምናምን ኃላፊነት አለን አይደል በቃ እችን መመሪያ ቤታችን ውስጥ እናውርዳለን አምባገነን ትዕቢተኛ አትሁን እንኳን ከፍ ብለ ኮሚኒቲ ሀገር ስትመራ አይደል ከባድ ነው የበለጠ ዝቅ ማለት አለበት ሰው ስትመራ ዝቅ ዑመር ነብዩ መሐመድ የሚያስተማር ዝቅ ብለው ታያላችሁ የሳቸውንም ታሪክ ከፍ ብሎ ተረፉዕ የሚባል ከሌሎች የተሻልኩኝ የበለጥኩኝ የሚለው ነገር የሙስሊም ባህሪ አይደለም አበደን ችግርና መከራ ሲመጣ ነው እኔ ነኝ ወደፊት መሄድ መልካም ነገሮች ሲመጡ ግን ካንተ በፊት እነሱ ሌሎች ወንድሞች እንዲጠቀሙ ማድረግ አቡ አላህ እንዲህ አይነት ሰው ያድርገን ሁላችንም እኮ ነፍሲያችንን ማሸነፍ አልቻለም ነፍሲ ነው የምንለው እና አላህ እንደው ከመናገር ወጣን ያው ተናጋሪም አዳማጭም ተመሳሳይ ነው አላህ ካለንበት ግን ጥሩ ያልሆነ ባህሪ ውስጥ ያውጣል አላህ ወደ ተሻለው ቢያንስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሱሐቦቻቸውን ባህሪ እንደው የዛን እንደው በረካውን እኛ ላይ ያድርግልን እንደው ሐቁን መንገድ ሰምተው ከሚከተሉ መጥፎን አውቆ ከሚርቁ ሰዎችም አላህ ያድርገን እንደው ተናግረን አዳምጠን የምንወጣ ብቻ ሳይሆን የምንለወጥ ሰዎች አላህ ያድርገን አሚን በሉ اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا شر ما قضيت ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم اهدنا صراطك المستقيم صراط الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا لا إله إلا أنت سبحانك إنا كنا ظالمين اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا ولا منا ولا معنا شقيا ولا مظلوما ولا محروما يا رب العالمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين بارك الله فيكم